ክብር ለኢየሱስ ይሁን። ዛሬ የምናነሳው አንድ የእግዚአብሔር ሐሳብ አለ። አሰብ ካወጣ ወረድኩኝና የትኛው ነው የሚሻለው የትኛውም ርዕስ ቢመረጥ ነው የሚለውን አሰብ ካወጣ ወረድኩና በቃ ይሻላል ብዬ ያሰብኩትን መርጫለሁ። መንገዶች አሉ። የድል መንገድ አለ፣ የሽንፈት መንገድ አለ፣ የክብር መንገድ አለ፣ የውርደት መንገድ አለ፣ የጥፋት መንገድ አለ፣ የልማት መንገድ አለ። መንገዶቹ ሁለት ናቸው። ቀጭን መንገድ አለ። ኢየሱስ እንኳን ቀጭንና ምን ሰፊ ነው አለ። በሰፊው መንገድ በጣም ብዙዎች ናቸው የሚሄዱት አለ። እሱ መንገድ የምን መንገድ ነው? የጥፋት መንገድ ነው። መጨረሻ ላይ ጥፋት ያለበት መንገድ ሰፊ ነው ይላል። ብዙዎች ግን በዛ በኩል ነው የሚሄዱት። ቀጭን መንገድ አለ፣ ብዙዎች አይሄዱበትም አለ። ቀጭን ነው መንገዱ፣ ጥቂቶች ነው የሚሄዱበት ይላል። ስለዚህ አሁን ስለ መንገድ ነው ማወራው። የጥፋት ወይንም የገሃነም መንገድን ልጠቁማችሁ። ምናልባት መንገዱን የማታውቁት ከሆነ መንገዱን ከርቀት ላሳያችሁና እሱም መንገድ መርጣችሁ እየሄዳችሁ ከሆነ ዛሬ መንገዱን ቆም ብላችሁ ዩተር እንድታረጉ መንገድ እንድትቀይሩ ለማሳሰብ ነው እዚህ ቆምኩት። ለምንድን ነው ፓስተር ቸር ይሄን ያልከው ስትሉኝ፣ በጣም ብዙ ሰው በዚህ መንገድ ውስጥ እያየሁት ስለሆነ እየዘመረ በዚህ መንገድ አየዋለሁ፣ እየሰበከ በዚህ መንገድ አየዋለሁ፣ እየተነበየ በዚህ መንገድ አየዋለሁ፣ መንፈሳዊ እየመሰለ በዚህ መንገድ አየዋለሁ። በጣም በሚያስገርም ሁኔታ በዚህ በጥፋት መንገድ ላይ አየዋለሁ። ጥፋት መንገድ ማለት ላጠፋህ ነው ብሎ የሚመጣ አይደለም። ላጠፋህ ነው ብሎ ደስ የሚል መንገድ መጽሐፍ ቅዱስ በሰው ፊት መልካም የምትመስል መንገድ አለች። መንገዷ በሰው ፊት ስታዩት መልካም ነው የምትመስለው መንገዷ ግን ይልና መጽሐፍ ቅዱስ መጨረሻ መውጫዋን ሲነግረን ጥፋት ነው፣ ሞት ነው ይላል። የቷ መንገድ? ደስ የምትለው መንገድ መጨረሻዋ ምንድነው? ጥፋት። ደግሞ በእግዚአብሔር ፊት ደስ የማይል መንገድ አለ። ለዚህ ነው ልጅ ሆይ ልብህን ስጠኝ፣ አይኖች ደግሞ ምንን መንገዴን ይውደዱ ይላል። መንገዱ ደስ አይልም። የሱ መንገድ በጣም ደስ አይልም። ምንድነው መንገዱ? ስታዩት በእሳትና በወላፈን ውስጥ ነው፣ በውሃና በምድረ በዳ ውስጥ ነው፣ በአውሎ ነፋስና በምናምን ውስጥ በወጀብ ውስጥ መንገዱ ደስ አይል። የእግዚአብሔር መንገድ ደግሞ መሄጃው ደስ አይል፣ መውጫው ግን ሕይወት ነው። የሰው መንገድ መግቢያው ደስ ይላል። በሁለቱ መንገድ መካከል ያለው ልዩነት ይሄ ነው። የሰው መንገድ መግቢያው ደስ ይላል፣ የእግዚአብሔር መንገድ መግቢያው ደስ አይል። ስለዚህ የጥፋቱ ወይም የገሃነሙ መንገድ መጽሐፍ ቅዱስ የያዛችሁ ሰዎች በጣም ከባድ ነገር እየጠበቃችሁ እንደሆነ አውቃለሁ። ምን አይነት መንገድ ነው ይሄ መንገድ ፓስተር ቸሬ? እኛ ሳናስተውለው እየሄዳችሁበት ያለ ይመስለኛል ያልከው መንገድ፣ በዚህ ከባድ ነው ያልከው መንገድ ምን ይሆን ብላችሁ በጉጉት እየጠበቃችሁ እንደሚሆን ተስፋ አደርጋለሁ። ግን እንደ መግቢያ መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6 እናወጣና ኑሮዬ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም እና አንዳች ልንወስድ አይቻለንም። ምግብና ልብስ ከኖርን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ ብሎ ይናገራል። ያዝ፣ የዘላለም ሕይወትን ያዘው። አሁን ምን ያገናኘዋል? ያወራው ነገር በጣም እናውቀው። ብዙዎቻችን በምድር ሕይወት ስንኖር በጣም እንደ ቀልድ እያየነው ያለውን ነገር ነው ያነሳው። ኑሮ ይበቃኛል ማለት እግዚአብሔርን መምሰል እጅግ ማትረፊያ ነው። አንዳች ነገር ወደዚህ ምድር አላመጣንም፣ አንዳች ይዘን ልንሄድም አይቻለንም። ምግብና ልብስ ከኖረን እርሱ ምንድነው? በቂ ነው። ዛሬ በቂ ነው አለ ወይ? መካከላችን በቂ ነው ተብሏል። ምን ምግብና ልብስ በቂ ነው? ይሄ በቅቶታል ወይ ነው አሁን ክርስትና። በቂ ነው፣ በጣም በቂ ነው። ባለጠጋ ሊሆኑ የሚፈልጉ ብሎ የጥፋትን መንገድ ይጠቁማል። የጥፋት መንገድ፣ የገሃነም መንገድ፣ ከእግዚአብሔር የሚለየው መንገድ
የትኛው መንገድ ነው ካላችሁኝ በጣም አስፈሪ ውክብክብ ያለ ቀንዳም የሆነ አውሬ ያለበት ምናምን አይደለም። የሚነግረን ከገንዘብ ጋር ስላለን ጉዳይ ነው። ከገንዘብ ፍቅር ነው ራስህን ጠብቅ እያለው ያለው። ገንዘብን መውደድ የክፋት ሁሉ ምንድነው አለ? ዋናው ስሩ ነው። ገንዘብን ተጠንቅቀ በማየት ከዘላለም መከራ ራስህን ጠብቅ ነው እያለ ያለ። ስለ ገንዘብ ምንድነው እያሰባችሁ ያላችሁት? የገንዘብ ፍቅር ወደ ዘላለም መከራ ሊወስድ እንደሚችል ስንቶቻችን አስተውለን? የተመታንበት ሲያድር፣ ውድድር ውስጥ የገባንበት ሲያድር፣ እየተጨነቅንስ ያለንበት ይሄድ። ፓስተር ቸሬ ገንዘብ አያስፈልግም ነው እንደምትለው አላልኩ። ገንዘብ በጣም ጥሩ ነገር ነው። መውደዱ ግን ያኛውን ትራክ ይሰጣል ነው ያልኩ ያለው። መውደድ ግን የክፋቱን ስር መታቀፍ ነው ያልኩ። ይሄ ብቻ አይደለም። ባለጠጋ ለመሆን መፈለግ አሁን የተመታንበት ሁላችን እጃችን አንስተን አሜን አሜን የምንልበት ጉዳይ አይደለም። ባለጠጋ ለመሆን ሚሊዮነር ለመሆን በጣም በሚዘገን ሁኔታ ወጣቶችም አሁን በየአደባባይ ወጥተው በጣም በሚያሳዝን ራሳቸው ለሽያጭ አቅርበው ክርስቲያኖችም ሴቶቹም ወንዶቹም ዋናው መኒ ነው እያሉ ነው ሲባል በአቋራጭ ባለጠጋ ለመሆን አፍንጫዋን ዳሌዋን ይዛ መጣ ባለ ሚሊዮነር የምትፈልግ በጣም ብዙ የብር አስር የሆኑ ወጣቶች አላያችሁ? ኬት እንደተፈጠሩ ኬት እንደተወለዱ ቤት በኩል አልፈው እዚህ ደረጃ እንደደረሱ ጥያቄ የሚፈጠር ምን እየሰሙ ምን እየበሉ ምን እየጠጡ ምን እየተማሩ እዚህ እንደደረሱ የማይታወቁ በርካታ ወጣቶች በኃይለኛ የገንዘብ ፍቅር ተመተው የያዙት መንገድ የምን መንገድ እንደሆነ መረዳት አቅቷቸው ብዙ ሰዎች አሉ። በክርስቶስ ማመንና ባለጠጋን ለመሆን መፈለግ አብረው አይሄዱ። በቃ ቁርጣችሁን ማወቅ አለባችሁ። በክርስቶስ አመናለሁ ካላችሁ በኋላ እንደገና ነው ባለጠጋ ለመሆን በጣም መፈለግ አብረው አይሄዱ። የሚሄዱ አይሄዱም። ይሄንን መግቢያ ላይ ነበር ሊነገረን የሚገባው። መግቢያው ላይ ገና ስንመጣ ነበር ልንሰማው የሚገባው። ዘለል ነው ይሄን ዕውቀት። ባለጠጋ መሆን መፈለግና ክርስቲያን መሆን መፈለግ በጣም አብረው አይሄዱ። የክርስቶስ አማኝ መሆንና ባለጠጋ ለመሆን መፈለግ ማቻ ያደርጉም። አብረው የሚሄዱ አይደል፣ ለየቅል ናቸው። ለዚህ ነው ኢየሱስ ክርስቶስ ሲመጣ በእኔና በሰይጣን መካከል አላለም። ሰይጣን ለኢየሱስ ኢሹ አልነበረም፣ አላነሳበትም እሱን። ኢየሱስ ሲመጣ ለእኔና ለሰይጣን መገዛት አትችሉም፣ ለእኔና ለምናምን ለሟርተኛ አላለም። ኢየሱስ ያለው ለእኔና ለገንዘብ ትከሻ ለትከሻ ተገጣጥሞ ከኔ ጋር ፉክክር ውስጥ ያለው እሱ ነው። እሱ የገሃነም መንገድ ነው። ወይ እኔን ወይ እሱን ትመርጣላችሁ ነው ያለው። የኢየሱስ ትምህርት ይሄ። ስለዚህ በጣም ጥሩ ክርስቲያን መሆንና ደግሞ እንደገና በጣም ባለጠጋ ለመሆን መፈለግ አብረው የሚሄዱ አይደሉም። ሰከን በሉና አስቡበት። መጠንቀቅ ስላለብን እንዴ ባለጠግነት ኃጢአት ነው ወይ አላልኩ። ብዙ ጊዜ ነግሬያቸዋለሁ። ባለጠጋ ለመሆን የምትፈልጉ ሲባል ሁሉም ነው የሚያወጣው እጁን እግሩ እኮ እሱን ነው ያልኩት። እኔ ያልኩኝ ያለሁት ባለጠጋ ለመሆን መፈለግ ምንድን ያለው በጥፋት በመፍረስ ሰዎችን በሚያሰጥም በሚጎዳ በብዙ ስቃይ በወጥመድ ውስጥ ይወድቃሉ እያለን እየነገረን ነው። ስለዚህ ምንድን ነው እኛ የሚሻለን ታዲያ ድሆች ሆነን እያከክን ልንኖር ነው ወይ ካላችሁ ኖ ፍለጋ የሌለው የክርስቶስ ባለጠግነትን እሰብክ ዘንድ እንዳለ ጳውሎስ የያዛችሁት ፍለጋ የሌለው ወደር የሌለው የዘላለም አምባ የዘላለም ኩራት የዘላለም ሕይወት የማያልፍ የማይነጥፍ ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖር ክርስቶስ እሱ ከናንተ ጋር ካለ ኦልሬዲ ባለጠጋ ናችሁ። ይሄ ከተስማማችሁ አሜን በሉ። እያለን ያለው እሱን ነው። ባለጠጋ ሆናችሁ ኑሩ ነው የተባልነው። ለመሆን ፈልጉ አይል። ስለዚህ በክርስቶስ ኢየሱስ ያገኛችሁትን ሕይወት መጀመሪያ በደንብ ተግባቡት ከሱ ጋር። ለዚህ ነው ለኔና ለገንዘብ ለኔና ለሱ መገዛት አትችሉም። ለምንድን ነው ኢየሱስ እንደዚህ ያለው? ያውቀዋል ፓወር። ለምን ኢየሱስ ሲመጣ እኮ ፈትኖታል እኮ ዲያብሎስ። መጥቶ ያለው ይሄ እሰጥሃለሁ አሳይቶት ታስታውሳላችሁ። ወሰደው እኮ
የዓለምን ክብር ዝና ምናምን ማሳይ ይሄ ሁሉ የኔ ነው አለው። እሰጥሃለሁ አለ። ምን ብታደርግ? ወድቀህ ብትሰግድልኝ። ሊጥለው ነው ኢየሱስን የፈለገ። ውደቅና ስገዳል። አዎ ለእግዚአብሔር ለአምላክ ብቻ ምን በል ስገድ ተብሏል አይደል? እርሱን ብቻ አምልክ ተብሏል ተብሎ ለእርሱ ብቻ ስገድ ተብሏል ብሎ ነው ኢየሱስ ያመለጠው። ያውቀዋል። ስለዚህ አንዱ የገሃነም መንገድ ነው በጣም ሀብታም ለመሆን መፈለግ። ቁርጣችሁን ወቁ፣ ከነሰራችሁ ምንም አረዳችሁ። በጣም ብዙ ሰው ባለጠጋ ለመሆን ነው ቸርች ያለው። የጊዜ ይሄንን ቃል እየከፈቱ ባለጠጋ ሊሆኑበት ነው መጽሐፍ ይኸው ይናገራል። አንዳንዶች ይላል ባለጠጋ ለመሆን የሚፈልጉ ናቸው አለ። ወደ ላይ ወጣችሁ ስታነቡ እነሱ ጋር ነው ኑሮ ማትረፊያ የሚመስላቸው ክርስቶስ ይላል። በእነሱ ዘንድ ጠብ አለ፣ ክርክር አለ፣ ቅናት አለ፣ ምቀኝነት አለ፣ መግደል አለ። እነሱ ውስጥ ይገላሉ፣ ችግር የለባቸው። ኢየሱስ ክርስቶስን ለመምሰል የማይጠጋጋ ትምህርት የሚያስተምሩ በትዕቢት የተነፉ አንዳች የማያውቁ አለ በቃል እየተሟገቱ እንደ በሽተኛ ክርክር ነው የሚናፍቁት አለ ጳውሎስ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። እስቲ ኑሮዬ ይበቃኛል በሉ። አዎ ኢየሱስ ክርስቶስ ኃጢአተኞችን አድኖ የዘላለም ሕይወት ሊሰጥ ይችላል። ኢየሱስ ክርስቶስ ኃጢአተኞችን ለማዳን ዛሬም እጆቹ ተዘርግተዋል። ኃጢአት ያለበት አይደለም የሲኦል ኃጢአተኛ ሰውዬ ኃጢአቱን ከተናዘዘ ማረኝ ካለው ከኃጢአት ውስጥ አውጥቶ ነፃ ሊያወጣው ይችላል። ይሄን መንገድ የያዘ ሰው ግን ምርጫው ነው ይከበርለታል። ኃጢአተኛ ሰዎችን ማዳን ይችላል። ኃጢአተኛ ሰዎችን አድኖ ከዘላለም ጥፋት ወደ ዘላለም ሕይወት ኢየሱስ መውሰድ ይችላል። አሁንም ከጨለማ ወደ ብርሃን ሰዎችን ማምጣት ይችላል። ኃጢአተኞችን ሊያድን ነው ኢየሱስ ክርስቶስ የተሰቀለው። እንዲሁን የወደደን ስለ ኃጢአታችን ስለ በደላችን ነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ የተሰዋው የሞተው ራሱን አሳልፎ የሰጠው። ለኃጢአተኞች እሱ መድኃኒት ነው። ኃጢአተኛ ሰዎች አይከብዳቸውም ወደ ዘላለም ሕይወት ለመሄድ። ኃጢአተኝነት አይደለም ዋናው የሲኦል መንገድ ወገኖቼ። ኃጢአተኝነትን አውቆ መመለስ የሚችል ሰው የዘላለም ሕይወት ያገኛል። ነገር ግን ከኃጢአት የተመለሻለሁ ብሎ በኃይለኛ የገንዘብ ፍቅር የተነደፈ ሰውዬ የሚያድነው የለም። እሱም በደንብ አጠዳድፈው ጉድጓድ ይከቱታል። ምክንያቱም መድረኮቻችን ሁሉ ስለተበሉ ማለት ነው። መስባኮቹ በሙሉ ተበልተዋል። አብዛኞቹ ተበልተዋል። በሚሊዮነርነት ምናምን ተጠልፈዋል። ሚሊዮነር ነው ሚሊዮን አይደል? ሚሊዮን ምናምን ነው ያለው። እሱ የጥፋት መንገድ ነው ወገኖች። ኃጢአተኞች ንስሐ ግቡ፣ ወደ ጌታ ተመለሱ፣ እሱ የዘላለም ሕይወት ይሰጣቸዋል። ኃጢአተኞችን ሊያድን ነው ኢየሱስ የመጣው። ከኃጢአት ተመለሱ፣ ንስሐ ግቡ፣ ጌታ ኢየሱስን የሕይወታችሁ ጌታ አድርጉት። ባለጠጋ ለመሆን መፈለግን ግን ተዉት። በቃ ተዉት፣ ይቅርባችሁ። በጣም ሩጫ ላይ ያላችሁ ሰዎች ፖዝ አድርጉና ኑሮ ይበቃኛል በሉ። የተሰጣችሁን ነገር ይበቃኛል በሉ። የየዕለት የተቀረበላችሁን ስራ ስሩ። ነገ እንደሚሄድ ሰው፣ ነገ ፊቱ እንደሚቆም ሰው፣ እንደጨረሰ ሰው ኑሩ። ፈቃዱን ለማድረግ ሞክሩ። በተቻላችሁ መጠን የእግዚአብሔርን ሐሳብ በሕይወታችሁ አከናውኑ። ኑሮ እንደሚበቃችሁ አውጁ። በጌታ ደስ ይበላችሁ። በእርሱ እንዳረፋችሁ ተጓደዱበት። በእርሱ እንዳረፋችሁ መስክሩ። ኢየሱስ ክርስቶስ እረፍትን ይሰጣል። እስቲ በደንብ አሜን። ኢየሱስ ክርስቶስ ያላሳረፈውን ሰውዬ ዓለም ላይ ምንም ነገር የሚያሳርፈው ነገር የለም፣ አልነበረም፣ የለም፣ ወደፊትም አይመጣም። በክርስቶስ እረፉ። ቤተ ክርስቲያን ለእንደዚህ ነው ምድር ላይ ተቀመጠችው እንጂ ባለጠጋው ሰውዬ አርፎ ቢሆን ባለጠጋው ሰውዬ በባለጠግነቱ ላይ ባለጠግነት እየጨመረ የሚሄደውን ወጣቱ ባለሀብት በጣም መንገዱን ይዘዋል፣ በጣም ታድልሃል፣ ጎበዝ ልጅ ብሎ ይጸልይለት ነበር ነው ያለው። ነገር ፍለጋ መንገዱ ትራኩ ልክ ስላልሆነ እሱን ተወውና ለድሃ ስጠውና ይብሉት እነሱ አንተና አለው። መንገዱን የመንግስቱን መንገድ ና አብረኝ ከኔ ጋር አለው ነው አለ። ፊቱ ጠቆረ ይላል። ዋው አለ ኢየሱስ። እንዴት ጭንቅ ነው ለባለጠጋ! እንዴት ጭንቅ ነው መንገድ መቀየር! እንዴት ጭንቅ ነው ዩተርን ማድረግ! እንዴት ጭንቅ ነው ከክርስቶስ ጋር መኖር! እንዴት ጭንቅ ነው! ግመል በበርፌ ቀዳዳ እኮ ብትሾል ይቀላታል። እንዴት ጭንቅ ነው አለ። ምክንያቱም ያ መንገድ ከባድ መንገድ፣ አንዴ ፈርጥጠ ከወጣበት መውረጃ የለውም። ወቅ ፓወር ስለሆነ ኃይል ስለሆነ መመለሻ የለውም። በክርስቶስ አምኖ ድኖ የዘላለም ሕይወት ይዞ መኖርና ባለጠጋ ለመሆን ያለቅጥ መፈለግ አብረው አይሄዱ። ተመለሱ፣ ጌታን ፍሩት።
አንተ ግን የተጠራህለትን በመልካም መታመን መልካሙን በእምነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ጓጉተህ ጠብቅ አይልም፣ ያዝ ነው የሚል። ይዘን ነው የምንኖረው። የዘላለም ሕይወትን ምን በል እስቲ ያዝ በሉ፣ ጮክ በሉና በሉት፣ ያዝ። የዘላለም ሕይወትን ምን በል ያዝ። የዘላለም ሕይወት ተይዞ ነው የሚኖረው። የዘላለም ሕይወት ተይዞ ነው ያዝ። የዘላለም ሕይወትን ያዝ። ሌላው የጥፋት መንገድ ጥላቻ፣ ሰዎችን መጥላት፣ ሌሎችን መጥላት፣ ሰዎችን መጥላት፣ በፍጹም ሰዎችን ሪጀክት ማድረግ። እሱ ይጋንን ታዲያስ ማን ያለው? ዮሐንስን ጠይቀው። እኛ ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገርን በዚህ ነው የምናውቀው። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ታውቃላችኋል። የገሃነም መንገድ ነው ጥላቻ። የያዛችሁት ጥላቻ ካለ የያዛችሁት መንገድ የገሃነም ነው። የእግዚአብሔር መንግስት መንገድ አይደለም። አሁን ይሄ እውነት ቢበራልን ኖሮ ዛሬ በዚህ ልክ ይሄ ሁሉ ቁጥር ስፍር የሌለው በጥላቻ የተነደፈ ሕይወቱ የተጎሳቆለ በጥላቻ በምሬት የተሞላ እየዘመረ መንፈሳዊ ቋንቋ እየተናገረ በጥላቻ ተነድፎ በጥላቻ ፋፍቶ እንደዚህ በብዛት እናይ ነበር ወይ ብትሉኝ አናይም ነበር። መንገዱ የሞት እንደሆነ ስለማናውቅ የጥፋት መንገድ ጥላቻ በዚህ እናውቃለን። ከሞት ወደ ሕይወት እንደተሻለ አውቀን ነው የምንኖረው። ይዘን ነው የምንኖረው። ግን ጥበብ እንዳይመስላችሁ ድንገት አይገርምም አልጠበቅኩም ነበር እምንለው አይደለም። አውቀን ነው የምንኖረው። የጥፋት መንገድ ነው ጥላቻ። በጥላቻ አሁን የምትመላለሱ ሰዎች አላችሁ። በቃ ጠላታችሁን አቅፋችሁ እየሄዳችሁ፣ ገዳያችሁን ይዛችሁ እየሄዳችሁ፣ ቀባሪያችሁን ይዛችሁ እየሄዳችሁ በጥላቻ አሁንም የተነደፋችሁ ሰዎች አላችሁ። ከሞት ወደ ሕይወት አልመጣችሁ። እኔ አይደለሁም ያልኩት፣ ይኸው የእግዚአብሔር ቃል። ምርጫ የለን። አቅም ከሌለን አቅም ስጠን ብለን ጸልየን ጸጋ ተቀብለን ምሕረት አድርገን እንሄዳለን እንጂ በጥላቻ ተነድፈን በጥላቻ ቁጭ ብለን በጥላቻ ተጠምቀን ጥላቻ ውስጥ ቁጭ እንዴት አታውቁም አለ ዮሐንስ ኢየሱስ ደረት ላይ የነበረው እንዴት አታውቁም? እናንተ ታውቃላችሁ የዘላለም ሕይወት የለውም ወንድሙን ምን የሚጠላ ጥላቻ ምንድን ነው? የዘላለም ሕይወት የሌለው ሰው ምልክት ነው የሚለን። ይሄንን እንዴት አድርገን ልናሻሽለው እንችላለን? በጥላቻ የተነደፋችሁ ክርስቲያኖች ቆም በሉ። ሕይወታችሁን አደጋ ውስጥ እየከተታችሁት፣ ሕይወታችሁን ጥፋት ውስጥ እየከተታችሁት። እሱ መንገድ አደገኛ መንገድ ነው። ግድ የላችሁም። ቆም በሉና አስቡ። የጥፋት መንገድ ነው። የገሃነም መንገድ ነው። የጥፋት መንገድ ነው። የጨለማ መንገድ ነው። ለማንም ብለን አይደለም፣ ሳንወድ በግድ ለራሳችን ብለን። ወንድሙን እንደገደለው እንደ ቃየል አትሁኑ አለ። አቤልን ለምን ገደለው ይላል? የእሱ ስራ ክፉ፣ የወንድሙ ግን ጽድቅ ስለነበር ነው ይላል። ተነስቶ በጥላቻ ገደለው። ወገኖች፣ እግዚአብሔር መንገዱን አውቀን እንድንሄድ ይፈልጋል። አሁን ያላችሁበት ትራክ የትኛው መንገድ ነው? ወገኖቼ፣ በሀብት ምክንያት የዘላለም ሕይወት እኮ ሰውየው ወጣቱ ሀብት ምክንያት እንዴት ከባድ ነው! እንዴት አስጨናቂ ነው! አዘነ፣ ፊቱ ጠቆረ። ኢየሱስ አዘነለት። ዋው! እንዴት ከባድ ነው ይሄ መንገድ! እንዴት ከባድ ነው! ታዲያ ይሄን መንገድ ለምን መረጥ ነው? ወደ እግዚአብሔር ቤት ስንመጣ ምን ፈልጋችሁ መጣችሁ? እኔ ብዙ ዓመት ከሱ ጋር ኖርኩኝ። ከህልውና ውጪ ነፍስን የሚያሳርፍ ሐሴት የምናደርግበት አስተማማኝ ነገር የለም። ማንም የማይወስደው የማይደፈርስ ሰላም ያለው በክርስቶስ ውስጥ፣ በሀብት ውስጥ አይደለም። እንዳይቆጫችሁ፣ ቀን ይመጣና በጣም ትልቅ ብለን የተከተልነው ነገርና እኛ እንለያያለን። ስንለያይ አያለቅስም፣ ቆሞ ይሸኘናል። ባለጠግነት ይሸኘናል። ሌላ የኛ አይነት ተተኪ ፈልጎ እኛን ይሸኘናል።
ከኛ ጋር የሚቀበር ባለጠግነት የለም። ኢየሱስ ክርስቶስ ያድናል። ሕይወታችሁን ጠብቁ፣ ራሳችሁን መርምሩ። ምንድነው የምትፈልጉት? ምን እንደምትፈልጉት? በምን ፍቅር ልባችሁ ተይዟል? አሁን ይሄ በጣም ትንሽዬ የሚመስላችሁ ሰዎች አሉ። ይሄ ይኸውላችሁ፣ ይሄ የአንድ ደግ መጋቢ፣ የአንድ እግዚአብሔርን የሚታዘዝ ሰው፣ ለትውልድ በጣም የሚጨነቅ የሚያስብ፣ ለትውልድ በጣም የሚጠነቀቅ፣ የትውልድ ሕይወት የትውልድ መጨረሻ የሚያስጨንቀው ሰው መልእክት። ሐዋርያው ጳውሎስ ዛሬ ቢመጣ ከዚህ ውጭ የሚያስተምረው ነገር የለው። ቢሊየን እያለ ሰው ሲቃለድ በጣም ነው የሚሳቀቀው። እኔ በደህና ጊዜ ነው የሞተው እሱ። ወገኖቼ ሁሉንም ነገር ለቀን ጥለን እንወጣለን። ስለዚህ በትክክል መያዝ ያለበትን ነገር ያዙ። ኑሮ ይበቃኛል ማለት እግዚአብሔርን መምሰል እጅግ ምንድን ነው? ማትረፊያ ነው። ወደዚህ ምድር አንዳች አላመጣንም፣ አንዳች ይዘን ልንሄድ አይቻለንም ተብሎ ተጽፎ ምንም ይዛችሁ የምትሄዱ ይመስላችኋል? አውቶቡሷ ስትመጣ የምትጭነው ነገር ምንም ነገር የለም። አውቶቡሷ ውስጥ የሚገባ ሞት የምትባል ቦይንግ አለች፣ ሞት የምትባል አውቶቡስ አለች። ስትመጣ እኛን ከነቡትቷችን አትይዘንም። እኛን ራቆታችንን ነው ተቀብላ የምትሄደው፣ ይዛ የምትሄደው። ስለ ሕይወታችሁ አስቡ፣ ስለ ዘላለማችሁ አስቡ። ስለዚህ እንዲህ አይነት ፍላጎት ካለ ወይ ካለሽ መፈለጋችሁን ቆም አድርጉትና መፈለግ ያለበትን ነገር በትክክል አስቡ። ዛሬ ከባሎቻችሁ ጋር፣ ከሚስቶቻችሁ ጋር፣ ከወንድም ከእህቶቻችሁ ጋር እየተጋደላችሁ ያላችሁበት፣ በጥላቻ የተበታችሁበት፣ ልባችሁ ያዘነበት ነገር ምንድን ነው? እሱ ጉዳይ በጣም ተራ ጉዳይ ነው። እንደ ትልቅ ጉዳይ ልባችሁ ውስጥ ከብዶ ከሆነ ዛሬ ቆም በሉ። መንገዱ ነው እንደሱ ያሰከራችሁ። ቆም በሉና የያዛችሁትን ሰፊ መንገድ ለውጡና በጠባቡ መንገድ ስጋም በጥርስ ነክሰን ኑሮዬ በቃኝ ብለን ነፍሳችንን በእጃችን ይዘን ስጋችንን በጥርስ ነክሰን የምንሄድበት መንገድ አለ። አይቀርም። ስለዚህ ምንድነው የከበዳችሁ? ምንድነው በጣም ያስጨነቃችሁ ነገር? ስለዚህ መንገዳችሁን ፈትሹ። የትኛው መንገድ ላይ ነው ያላችሁት? ስለዚህ ፊታችሁን የሚያጠቁር ነገር፣ የሚያበሳጭ ነገር ከሆነ ዛሬ የማወራው ነገር መንገዳችሁን ፈትሹ። እንደ ወጣቱ የምትናደዱ ከሆነ እኔ እያወራው መንገዳችሁ አደገኛ ነው። እኔ እያወራሁት ያለውን ነገር ውስጣችሁ የሚያራክስባችሁ ከሆነ መንገዳችሁን ፈትሹ። ባለጠጋ ለመሆን መፈለግና ትልቅ ሀብታም ሰውዬ ተብለ ስመጥር ለመሆን የያዝከው ትራክና መንገዱን ከክርስቶስ ኢየሱስ ጋር ማች አላረግ ብሎ እየተጣረሰብህ ሕይወትን እያጎሳቆልክ ከሆነ ቆም በልና አስተካክል ነው ያልኩት። መንገድህን ቀይር። የጥፋት መንገድ ነው እሱ። ኑሮ ይበቃናል። ተመስገን እግዚአብሔር ሆይ ተመስገን። በቃ ስሩ። እጃችሁ በፈቀደላችሁ መጠን በንጽህና ስሩ። አይምሮአችሁ በፈቀደ መጠን ስሩ። ተግባርን ፈጽሙ። የዕለት እንጀራችንን ስጠን ተብሏል። የዕለት እንጀራችሁን ከሰጣችሁ ጌታችሁን አመስግኑ። ለዛሬ መኖር ከቻላችሁ ለነገ እግዚአብሔርን ተስፋ አድርጉት። ከዛ ውጭ ግን በዚህ ምድር ላይ አንቱ ለመባል፣ የሆነ የብር ኩሊ ለመባል፣ ባለጠጋ ለመባል በጥፋት በመፍረስ ሰዎችን በሚያሰጥ በሚያሰንፍ በስቃይና በወጥመድ ውስጥ ለመግባት እየሮጣችሁ ከሆነ ተመለሱ። መጽሐፍ ይነገረን ይሄንን ነው። ይሄ ብቻ አይደለም። ለክርስቲያን ባለጠጎች የነገራቸው ይሄን ነው። በአሁኑ ዘመን ባለጠጋ የሆኑ የትዕቢትን ነገር እንዳያስቡ ምከራቸው። ደስታችሁ እንኳን በሚያልፈው ባለጠግነት እንዳይሆን እዘዛቸው። ደስታቸው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት እንዳይሆን። ደስታቸው እሱ ይሁን፣ ጌታ ይሁን። የሚያልፈው ባለጠግነት መደሰቻ እንዳይሆን፣ በእሱ እንዳይስቁ፣ በእሱ እንዳይዘምሩ፣ በእሱ እንዳይጓደዱ፣ በሚያልፈው ነገር ላይ ልባቸው እንዳይወድቅ በሕያው እግዚአብሔር ደስ እንዲላቸው እዘዛቸው፣ አስተምራቸው። ካላቸው ደግሞ ሊረዱ ሊያካፍሉ፣ ደስ በሰማይ ለራሳቸው ርስት እንዲኖርላቸው ሽልማት እንዲሆንላቸው ይርዱ፣ ያካፍሉ። ይሄንን አስተምራቸው ብሎ ነው ጳውሎስ ቢናገር። ዛሬ ጳውሎስ ቢመጣ ይሄን ነው የሚነግረን። ያላቸው ሰዎች እንዲያካፍሉ፣ ያላቸው ሰዎች ለሌሎች እንዲራሩ ነው የሚያስተምረው። ያላቸው ሰዎች ባላቸው ነገር አሁን ቢሊዮኔር ሆኛለሁ ብለው እንዲንቀጠቀጡ አይደለም የሚያስተምራቸው። አሁን ደስታችሁ በሕያው እግዚአብሔር ይሁንላችሁ፣ በማይጠፋው በማይደፈርሰው ሰላም በሆነላችሁ በጌታ ደስ ይበላችሁ። ደግሜ ነው የምላችሁ በሱ ደስ ይበላችሁ ነው እንጂ የሚለው ባላችሁ ባተረፋችሁት በቆማችኋቸው ቆሻሻ ነገሮች አይደለም ነው የሚለው። ለምን? እነሱን ጉድፍ ብሎ ነው የመጣው ሰውየው። ከክርስቶስ ጋር ሲተያይ ቆሻሻ ነው ብሎ ነው የመጣው። ክርስቲያን ሆኖ መኖርና ባለጠጋ የሆኑ መፈለግ አብሮ በጣም ይሄዱ አይደሉ። አብሮ ሄዱ።
አብሮ አይሄዱም። አሁን ምድሩን ለመውረስ መንግስቱን ለመውረስ ሀገሩን ለመውረስ በቃ ምድሪቱን በሙሉ ጠቅልሎ በስማችን አዙረን መቆም ነው እየፈለግን ያለን። ይሄ ክርስቶስ መንገድ አይደለም። አረ ኢየሱስ የመጣው ምድርን ሊወርሳት አይደለም። ገዝቶ በእኛ ስም ሊያዞረው አይደለም። ላመኑት ሰዎች ሊያከፋፍል አይደለም። የዘላለም ህይወት የላከውን ኢየሱስ ክርስቶስን ማወቅ ይቺ የዘላለም ህይወት ናት ይላል ዮሐንስ ወንጌል 17። ይቺ የዘላለም ህይወት ናት ወገኖቼ። ወደ ጥፋት የሚወስደው መንገድ ሰፊ፣ የሚሄዱባትም ብዙዎች ናቸው። ስለዚህ በጣም ብዙ ሰው ያለበትን ቦታ ጠርጥሩት። በጣም ብዙ ወረፋ፣ በጣም ግርግር ያለበትን ቦታ ጠርጥሩት። እግዚአብሔር ማስተዋል ይስጠን። ስለዚህ በህይወቱ ሀብት የሰለጠነበት ሰው ታውቃላችሁ፣ የክርስቶስ ነገር ግድ የለው። የክርስቶስ ነገር የሞቱ ነገር ግድ የለው። ሀብት የሰለጠነበት፣ ገንዘብ የሰለጠነበት፣ ብላው ይሄ የሰፈረበት የክርስቶስ ነገር ሞኝነት ነው ይመስል ምን ትቀልዳላችሁ እናንተ ምናምን ብሎ ሊያላግጥብን ይፈልጋል። ይሄ የሰለጠነባቸው ሰዎች ከክርስቶስን መከተል ይወርድባቸው፣ አራክሰውት ነው የሚያዩት። ስለዚህ የሚሰለጥንብን እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሁንልን። አሜን። በጥላቻ ልባችሁ የነተበ ሰዎች ካላችሁ እሱም የጥፋት መንገድ ነው። የያዛችሁት መንገድ ትክክል አይደለም። እሱን ጥፋታችሁን ውስጣችሁ ያለውን ጥላቻ የሚያጸድቅ ወንጌል የለም። የሚያጸድቅላችሁ የሚረጭ ጸጋ ስጦታ የለም። በእናንተ ላይ የሚበተን ነገር የለም። ጥፋት ነው እሱ፣ የጥፋት መንገድ ነው እሱ። እሱ ከሆነ ያለው በውስጣችሁ አሁንም ነፍሰ ገዳይነት ደግሞ ይሄ ግድ ሰው ተደብቆ መግደል መተኮስ ምናምን ሳይሆን ጥላቻ ራሱ የተመዘገበው አዲስ ኪዳን እንደ ነፍስ ማጥፋት ነው። ነፍሰ ገዳይ ደግሞ የዘላለም ህይወት የለውም። ስለዚህ ሰውም ገደልክ ራስንም ገደልክ የዘላለም ህይወት የለም። ይህንን የምናሻሽለው አይደለም። ሰው መግደልም የገሃነም ፍርድ አለው ይላል፣ ራስንም ማጥፋት። ስለዚህ ራስንም አጥፍቶ ማረፍ የሚመስላችሁ ሰዎች ራስንም ማጥፋት ነፍሰ ገዳይነት መገላገል እንዳይመስላችሁ። ሰውንም ማጥፋት፣ ሰውንም መጥላት፣ ራስንም መጥላት ነውር ነው። ስለዚህ ይሄ እንድታስተካክሉ በጌታ ፍቅር አደራ እላችኋለሁ። ስለዚህ በሀብት ምኞት ያልተጠላለፈ ሰው እሱ መንገዱ ላይ በጣም ጥሩ ነው እየሄደ ያለው፣ ጌታን እያመሰገደ በኑሮ እግዚአብሔርን ያከበረ ከጎን ጋር ሳይወዳደር በጎ ስጦታ ፍጹም የሆነ በረከት ከላይ እንደሆነ እዚህ ምድር ላይ የተሰጣችሁ ሰዎች ካላችሁ የተሰጣችሁን ነገር በስርዓት አስተዳድሩ። ገንዘብ ቢሆን እግዚአብሔር ነው የሚሰጣችሁ። ገንዘቡን እንደ ካሸር በደንብ አስተዳድሩለት። በገንዘቡ በጣም ደስ አይበላችሁ። እንደ ባንከር ነው ማሰብ ያለባችሁ። ባንከር ቁጭ ብላ 10 ሚሊዮን 100 ሚሊዮን ዛሬ ቢገባ ጭራዋን አጠርግም። ዛሬ 100 ሚሊዮን ገባ ብላ ምን አገባት? እሷ ደሞዟን ነው የምታስበው ወር ላይ። እውነት ውሸት? የእሷ አይደለም፣ ካሸር ናት። በቃ እየተመዘገበ ይገባል፣ እየተመዘገበ ይወጣል። በህይወታችሁ ውስጥ የመጡ ነገሮች ካሉ እንደ ካሸር ነው ማሰብ ያለባችሁ። በዛ ነገር ላይ እግዚአብሔር ሾሟችኋል፣ በአግባብ አስተዳድሩ። ገንዘብ በህይወታችሁ ውስጥ የመጣ ሰዎች በስርዓት አስተዳድሩ። ለሚገባው ነገር በትክክል እየሰማችሁ አድርጉ። ልጆች የሚባሉ ስጦታዎች በእጆቻችሁ የሰጡ ሰዎች እንደ ሞግዚት ራሳችሁን ቁጠሩ። ልጆች የማስጦታ ስለሆኑ እግዚአብሔር ስጦታ ስለሆኑ እነሱም በአግባብ አስተዳድሩ። የተሰጣችሁ ጤንነትን በአግባብ አስተዳድሩ። የሰጣችሁ ስራ ካለ በአግባብ ስሩት። ባለቤት ስላለው ትጠየቃላችሁ። ሲቆይ የእናንተ እንዳይመስላችሁ። እንደሱ አይደለም መጽሐፍ የሚነግረን። 1 2 5 የተሰጣቸው ሰዎች ዘገየና ከረጅም ጊዜ በኋላ እኮ ነው የመጣው ሊቆጣጠራቸው። ሰዎቹ የነሱ መስሏቸው ሲጨርሱ ማለት ነው። በጣም እኮ ነው የሚያስፈራ። ስለዚህ እጆቻችሁ ላይ ያሉት ነገሮች ከእግዚአብሔር ያልተቀበላችሁት፣ ይሄ ከእግዚአብሔር የተቀበልኩት አይደለም፣ እኔ ጋር ይሄ ነገር የኔ ነው የምትሉት ነገር ያላችሁ ሰዎች አላችሁ። ይሄ የራሴ ነው የምትሉት ከእግዚአብሔር ያልተቀበላችሁት አለ። ሰው አለው እንደሱ አይነት ነገር ኖሮት ያውቃል? የተቀበልክ ከሆንክ ታዲያ እንዳልተቀበለ ስለምን ትሆናለህ ይላል መጽሐፍ። የተቀበላችሁ ከሆነ የተቀበላችሁትን በአግባብ አስተዳድሩ። የተቀበላችሁትን እያያዛችሁ አትፈርጥጡ። የተቀበላችሁትን ይዛችሁ ለጥፋት አትሩጡ። የጥፋት መንገድ ነው እሱ። የተቀበላችሁት ነገር ካቀበላችሁ ነገር ከሰጣችሁ ነገር የበለጠባችሁ ቀን ኦልሬዲ የጥፋት መንገድ ይዛችሁ። የተቀበልነው ነገር ከሰጠን አይበልጥም። አሜን በሉ። ከሰጪው የሚበልጥ ስጦታ ኖሮ ስለማያውቅ። ስለዚህ ሁል ጊዜ ከተቀበላችሁት በላይ ለሰጣችሁ ቦታ ስጡ። የሰጣችሁ ምንድን ነው የሚፈልገው? ኢየሱስ እኮ ያ ሁሉ ነገር በሕይወቱ አድርጎ የሰጠኸኝን ያለው። ይሄው የተቀበልኩት ከጥፋት ልጅ በቀር የጠፋብኝ የለም አለ። የተሰጠንን ነው የምንጠብቀው። በእናንተ ዘንድ ያለውን ነው ጠብቁ የሚለው መጽሐፍ። በእናንተ ዘንድ ያለውን ያልተሰጠንን እግዚአብሔር አይጠይቀን። እንዳትደክሙ።
እንደው እግዚአብሔር ምን ይለኛል ምናምን አትበሉ። ያልተሰጣችሁን እግዚአብሔር አይጠይቃችሁ። አንዳንድ ሰው የማያገባው ነገር ውስጥ ገብቶ ነው የሚሰቃየው። እግዚአብሔር የሰጣችሁ ነገር ካለ ይጠይቃችኋል። እግዚአብሔር ማስተዋልን ይስጠን። አንድ ልጨምርላችሁ። ሌላው የጥፋት መንገድ የሲኦል መንገድ ቅድም እንዳልኩት የጥላቻ መንገድ ነው ብያለሁ። ሌሎችን ሰዎች ማሳደድ በጥላቻ አሁንም ታስታውሳላችሁ። ሐዋርያ ጳውሎስ ምዕራፍ 9 ላይ ያለ ሐዋርያ ሥራ ላይ እንዲሁም ደግሞ ሐዋርያ ሥራ ምዕራፍ 21 ለ26 ላይ ታገኙታላችሁ። አሳዳጅ እሱ የገሃነም ነው ታውቃላችሁ። አሳዳጅ ሁሉ የሚያሳድድ ሰው በተለይ ክርስቶስ ኢየሱስን ወንጌል በተለይ ክርስቶስ ኢየሱስ የሆኑትን ማሳደድ ማለት ራሱን ጌታን ማሳደድ። ለዚህ ነው ከሰማይ የወረደው። ለዚህ ነው ሳኦልን ሳኦል ለምን ነው የምታሳድደኝ ያለው? ተገናኙ እኮ ተገናኙ። ለምን ነው የምታሳድደኝ ያለው? ከዚህ በኋላ የመውጊያውን በትር ብትቃወም ይብስብሃል፣ አጠፋሃል፣ ረፍ። ምን አረኩ? ለምን ነው የምታሳድደኛል? ማንን? የክርስቶስ የሆኑትን። ስለዚህ የክርስቶስ የሆኑትን ሰዎች ማሳደድ ምን ይጠቅማቸዋል? የሚያሳድዱ ሰዎች አሁን እዚህ እንኳን የላችሁ ማውቃለሁ። አሳዳጆች ብትሆኑ አትመጡም። ግን እንደው በሆነ አጋጣሚ ቢሰሙ ምንድነው የምትጠቀሙት? በማሳደድ ምንድነው የምታተርፉት? ሐላል እኮ ማሳደድ ሐላል ሰላማዊ ሰልፍ መውጣት እኮ ነው። ለመግደል ጌታ አሳዳጅ ሆነ መውጣት። ምን ሆናችኋል? ምን ነክቷችኋል? የክርስቶስ ኢየሱስ የሆኑትን ማሳደድ ማለት በእነሱ ላይ ስደት ማስነሳት ማለት የትም ሆናችሁ የምትሰሙ ሰዎች የትም ሆናችሁ በክርስቶስ ኢየሱስ ያመኑትን ክርስቲያኖችን ማሳደድ ማለት ራሱን ጌታን ማሳደድ ማለት ነው። እሱ ደግሞ ሲኦል ነው የሚጨምራችሁ። እሱን ፍሩት። ከፈራችሁ አይቀር እሱን ፍሩት። ከገደለ በኋላ ሰዎችን ገሃነም መጨመር የሚችለው። ስለዚህ አሳዳጅነት በራሱ የጥፋት መንገድ ነው። ከመሬት ተነስታችሁ የምታሳድዱ ሰዎች፣ ከመሬት ተነስታችሁ ክርስቲያኖችን የምታሳድዱ ሰዎች፣ በልዩ ልዩ ስፍራ ሆናችሁ የምትሰሙ እናንተ ከተማ ውስጥ ያላችሁ ሰዎች ይሄ አይገባችሁ። ግን በጣም በሚያሳዝን ሁኔታ አሁንም ድረስ በክርስቶስ ኢየሱስ ያመኑትን ሰዎች የሚያሳድዱ፣ ቤታቸውን የሚያቃጥሉ፣ ከብቶቻቸውን የሚያቃጥሉ፣ እነሱን የሚገሏቸው፣ ሰፈራቸውን የሚያስለቅቁ፣ ጉዳት የሚያደርሱባቸው ሰዎች አሉ በልዩ ልዩ ስፍራ ላይ። እነዚህ ሰዎች ምንድነው ያልገባቸው? እነዚህን ሰዎች ማሳደድ ማለት ጌታ ራሱን ማሳደድ እንደሆነ አያውቁ። የገሃነም መንገድን መርጣቸው፣ የሲኦል መንገድን መርጣቸው። ምን አረጓችሁ ወገኖቼ? መሰደድ በጽድቅ ኖረን የሚመጣ ችግር ነው። ጥፋት አጥፍተን ሰዎች በእኛ ላይ ሲነሱ ያለውን ነገር አላልኩም። ነገር ፈልገን የሚመጣውን አላልኩም። ይሄ መሰደድ ማለት በጽድቅ ኖረን የሚመጣብን እንግልት፣ የሚመጣብን መሰደድ፣ የሚመጣብን መገፋት በጽድቅ ስለኖር፣ በንጽህና ስለኖር፣ እምቢ ስላለን፣ አመፅን እምቢ ስላለን፣ ኃጢአትን እምቢ ስላለን፣ ክፋትን እምቢ ስላለን የሚመጣው ማለት ነው። እምቢ ስላሉ፣ ኖ ስላሉ፣ ይሄ እግዚአብሔር አይወደውም ስላሉ ሰዎች ይሰደዳሉ። ኃጢአት ሰርተው የሚባረሩትን አላልኩ፣ እሱን አላልኩ። ስለዚህ የማታምኑ ሰዎች ክርስቲያኖችን አታሳዱ። የማታምኑ ሰዎች ጌታን አለማመን መብታችሁ ነው። ብቻችሁን የመግባት መብት አላችሁ። እንደገና ግን ለጥፋት እሱን መንገድ ይዞ መሮጥ አይጠቅማችሁም። ተጠንቀቁ፣ ተጠንቀቁ። ክርስቲያኖችን ብታሳድዱ፣ የክርስቶስ ኢየሱስ የሆኑትን ብታሳድዱ ሰዎች አንድ ለነሱ የተጻፈላቸው በእውነት ጌታን እየመሰሉ ሊኖሩ የሚወዱ ምን ያደርጋሉ ነው ያለው? ይሰደዳሉ። ወየውለት ለሚያሳድዳቸው፣ እነሱ ተጽፎላቸዋል። ወየውለት ኢየሱስን አሳልፎ ለሚሰጠው፣ እሱ የመጣው ለሞት ነው። ግን ማሳደድ ጥፋት ነው፣ የጥፋት መንገድ ነው። ለምንድን ነው የምታሳድደኝ? የሐዋርያት ሥራ ምዕራፍ 26-14 ላንብብላችሁ። ሁላችንም አለ ጳውሎስ ሲናገር፣ ሁላችንም ሲተርክ ነው ይሄንን። ሁላችንም በምድር ላይ በወደቅን ጊዜ እንዴት ጌታን እንዳገኘው ሲናገር፣ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። ለምንድን ነው የምታሳድደኝ? እንዴት እውነትስ ጌታ ኢየሱስ ክርስቶስን አምነው የሚኖሩ ሰዎችን፣ በጌታ በኢየሱስ ክርስቶስ የታመኑ ሰዎችን፣ ይህንን ደግ ጌታ ለእኔ ነው የሞተው ብለው ሕይወታቸውን የሰጡ ሰዎችን ማሳደድ ተገቢ ነው ወይ? እንደሱ ማሳደድ ይገባል ወይ? ይሄን የምለው እኔ እናንተ ብቻ አይደላችሁም፣ እማያምኑም ሰዎች ስለሚሰሙኝ ነው። እማያምኑም ሰዎች ስለሚወዱኝ ይሰሙኛል። የምትወዱኝ ከሆነ ምንድን ነው የሚጠቅማችሁ? የሚያምኑ ሰዎችን ማሳደድ
አምነው የሚኖሩትን ሰዎች ማሳደድ ይጠቅማቸዋል። ብታሳድደኝ ከዚህ በኋላ ተባለ ጳውሎስ። ሳኦል ሃይማኖቱን የሚወድ ሰው ነው። እምነት ያለው ሰው ነው። ከገማልያል እግር ስር ቁጭ የተማረ ሰው ነው። ቅናተኛ ነው። አያቅም ማንን እንደሚያሳድድ አያቅም። እሱ ሐናንያን ነው ጴጥሮስን ነው የሚያሳድደው። ለካ ኢየሱስን ነው የሚያሳድደው። ሺህ ጊዜ ሃይማኖተኛ ሆኑ፣ ሺህ ጊዜ ለሃይማኖታችሁ ተቆርቆሩ፣ ሺህ ጊዜ ያላችሁን እምነት ውደዱት። ሌላ ሰው ግን ማሳደድ አትችሉ። ሌላ ሰው ግን ማሳደድ ተገቢ አይደለም። ለእናንተ አይጠቅማችሁም። ይኸው መጽሐፍ ቅዱስ ለምንድን ነው የምታሳድደኛል? ማንን ነው የሚያሳድደው? መጤ ብሎ የሚያምንባቸውን ሰዎች መጤ ብሎ የሚያምንባቸውን ሰዎች ትናንትና እስጢፋኖስ ሲገደል ውገሩት ብሎ ልብስ ይዞ ቆሞ እስጢፋኖስ ሲወገር ቆሞ ያየ ሰው ነው። ስለዚህ አሁንም ጨምሮ ሰው ለመግደል የሚሮጥ ሃይማኖተኛ ነኝ የሚል ተምሬ ያለው የሚል ስልጣን አለኝ የሚል ከመንግስት አካላት ጋር ግብብነት አለኝ የሚል እኔ ፖዚሽኔን ተጠቅሜ አጠፋቸዋለሁ እነዚህን መጤዎች ብሎ የሚያስብ ሰው ነበር እኮ ሳኦል። ለምንድን ነው ግን የምታሳድደኝ? ሲጀመር ቆይ መሰደድ ይገባቸዋል ወይ? በትክክል አምነው ሰው ላይ ሳይደርሱ አምላካቸውን እያመለኩ በንጽህና የማይታየውን አምላክ አምነው ስለ ሰማይ ህይወታቸው ራሳቸውን አሳልፈው ሰጥተው እሱ በህይወታቸው እንዲኖር የዋህነትን ይዘው የሚኖሩ ሰዎች መሰደድ አለባቸው ወይ? እውነት ለመናገር አለባቸው ወይ? በልዩ ልዩ ስፍራ ያላችሁ ሰዎች ሌሎችን ሰዎች እምነታቸውን በእነሱ እምነት እኛ ማሳደድ አለብን ወይ? ተገቢ ነው ወይ? እምነት ካላችሁ እምነታችሁን ይዛችሁ መቀጠል ነው እንዴ? እምነት ካለ እምነትን ይዘ መቀጠል ነው። ሌላውን ማሳደድ ምንድነው የሚጠቅምህ? ይሄው ብርሃኑ ጌታ ተገለጠና ለምንድን ነው የምታሳድደኝ አለው እንዴ? እሱ ሰው አይደል እንዲያሳደደው? እሱ ጴጥሮስን አይደል ሐናንያን አይደል እንዲያባረረው? እኮ እኔን ነው አለው። ወገኖቼ አስተውለን መኖር መውጣት መግባት ይሁንልን። እስቲ በደንብ አሜን። አዎ ሰውን በጣም አራክሰን የምናስብ ሰዎች፣ ሰውን ማሳደድ፣ ሰውን ማንገላታት፣ ሰውን መጉዳት በጣም አራክሰን ትንሽ አድርገን ከአምላክ አላቀነው የምናስብ ሰዎች ማስተዋል ያስፈልገናል። አታላቁት። ሰውን ከመሬት ያለውን አብሯችሁ የሚኖረውን ሰው ከሰማይ ጋር አታላቁት። ለምን ካላችሁ ሰው ውስጥ ያለው እስትንፋስ ከላይ ነው። ለዚህ ነው መጨረሻ ላይ በግና ፍየል ግራና ቀኝ የሚባል ሰልፍ ተሰልፎ እናንተ አባቴ ብሩካን እናንተ እርጉማን ብሎ ሲናገር ተርቤ ያላበላችሁኝ፣ ተጠምቼ ያላጠጣችሁኝ፣ ታርዤ ያላበላ ምናምን ሲል መቼ መታሉት እንዴ? ከነዚህ ከታናናሾች ከወንድሞቼ ለአንዱ ያደረጋችሁት ለኔ ነው አላቸው። እንዴት እንደሰፋው ተመልከቱ። መሬትን እንዴት ከሰማይ ጋር እንዳያያዘው ተመልከቱ። ስለዚህ ሰው ስትመለከቱ ሰማይን እንዳትረሱ። ይሄ ሰውዬ ምን አጠገባችን ምን ወክሎ እንደቆመ አናውቀውም። የትኛውን በሽተኛ፣ የትኛውን እስረኛ፣ የትኛውን የታረዘ ሰው፣ የትኛውን የተጎዳ ሰው ሰማይ ከየትኛው መዝገብ ውስጥ እንደሚወጣ አናውቅ። እንዲህ ይሄንን ብናውቅ ኖሮ ወንድሞቻችንን ባልበደልን፣ ወንድሞቻችንን ባልጎዳን፣ ሰዎችን ባልበደልን፣ ሰዎችን ባልነካን ነበረ። ይሄ ቢገባን ኖሮ ጌታ ሆይ መቼ መታሉት? መቼ ነው እኛ ተርበ ያላበላንህ? መቼ ነው ታርዘ ያላለበስንህ? መቼ ነው ይሄ የሆነው? መቼ ነበረ? አንድ ቀን ያኔ ናት። ጨካኞች ሳናውቅ ሰማያችንን እየወጋን እንዳይሆን መንገዳችሁን ቼክ አድርጉ። ዛሬም በክፋት ልባችሁ ብቅ ያለ ነውር ለመፈጸም እግሮቻችሁ ቢሮጡላችሁ ሰዎች ማስተዋል ያስፈልገናል። ስለዚህ ክርስቲያንን ማሳደድ፣ ክርስቶስን አዳኝ አለመሆኑን ለመመስከር በአደባባይ መቃወም ሰላማዊ ሰልፍ እንደመውጣት፣ አዳኝ አይደለም ብሎ ሰላማዊ ሰልፍ እንደመውጣት። ግድ የላችሁ ባታምኑበት እንኳን ጠብቁት፣ አንድ ቀን ይበራል እሱ። ማሳደድ ግን ጥቅም የለውም። ሳኦልን ስለተጻፈልን ያገኘ ነው። ዛሬ ስንቶች ናቸው ከዚህ ብረት ጋር እየሄዱ የሚጋጩት? ከአለቱ ጋር የሚጋጩ ይደቃሉ ነው፣ ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚል። ከዚህ ሰዎችን አትንኩ። የገሃነም መንገድ ነው። ጥላቻ የገሃነም መንገድ ነው። ገንዘብ መውደድ የገሃነም መንገድ ነው። የገሃነም መንገድ ነው። የጽድቅ መንገድ ሰማይ አያደርሳችሁ። በገንዘብ በኩል ሰማይ አትደርሱ። በጥላቻ በኩል ሰማይ አትደርሱ። በግፍ በኩል ሰማይ አትደርሱ። እወቁ።
አደርሱ። ደም በማፍሰስ በኩል ሰማይ አደርሱ። በጥላቻ አደርሱ። ስለዚህ መንገዱን ቼክ አድርጎ የያዛችሁት መንገድ የትኛው ነው? እግዚአብሔር ይርዳል። ዛሬ መንገዳችሁ የትኛው ነው? የትኛው ትራክ ላይ ያላችሁ ይመስላችሁ? የፍቅር መንገድ ላይ ናችሁ? የምህረት መንገድ ላይ ናችሁ? የይቅርታ መንገድ ላይ ናችሁ? ሰዎችን ማትነኩ ናችሁ? በቃ በጌታ ተነክታችኋል። ህይወታችሁ መልካም መዓዛ ያለው ጠረን ያለው ሆኖ ሌሎች ሰዎች ያሸቱ፣ ሌሎች ሰዎች ይዳኑበት፣ ሌሎች ሰዎች ይፈወሱበት። ሰላም ሰጪዎች ሁኑ። አሁን ተሰብስበን ታጉረን ሚሊየን ይሄ እኮ በቃ በጀማ እንዳለ እኮ ድሮ ባክ ሲያደርግ በግለሰብ ደረጃ ባክ ያደርግ ነበረ። ሰማያዊ ነገርን ጥሎ ወደ ዓለም ሲመለስ እንትና እኮ ባክ አረገ፣ ሄደን ጎብኘው ምናምን ይባል። ለኔ ራሴ ጉብኝት ሄጄ አውቃለሁ፣ ሰው ከቸርች ቀርቶ። አሁን በጀማ እንዳለ በቸርች እንደዚህ በድፍኑ ነው እኮ ይሳት ነው እንዴ? ቸርች መተን እንዴት በገንዘብና በጌታ መካከል ያለው ልዩነት እንዴት ክሊር ሳይሆንልን እንሄዳለን እንዴ? ኢየሱስ እኮ የዘላለም ሕይወት አሜን። እሱን እኮ ማመን የዘላለም ሕይወት ባለቤት መሆን። እሱን ማመን ማለት በእግዚአብሔር ፊት ጻድቅ ሆኖ መገኘት ነው። እሱን ማመን ማለት በእግዚአብሔር ፊት ንጹህ ሆኖ መታየት ነው። እሱን ማመን ማለት በማንኛውም ሰዓት ብትሞት የእግዚአብሔር የዘላለም ሕይወት በነፃ አግኝተሃል። ክርስቶስ ተከፍሎልሃል እኮ። እንዴ የትኛው ገንዘብ ነው ይሄ የዘላለም ሕይወት የሚገዛ? የትኛው ገንዘብ ነው ከስራት የሚያስፈታ? ወገኖቼ በዚህ መንገድ የሮጡ ሰዎች ሮጠው በጥፋት በመፍረስ በሚያሰጥ በሚጎዳ በብዙ ስቃይ በወጥመድ ውስጥ ይወድቃሉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ምን በል ሽሽ፣ መሸሽ ይሁንልን። እስቲ በደንብ አሜን። በቃ ከክፉ መንገድ ተለይተን ወደ ጽድቁ ጎዳና መምጣት ይሁንልን። በክፉ መንገድ ላይ ያላችሁ ሰዎች፣ በጥፋት መንገድ ላይ በማሳደድ መንገድ ላይ ሳታውቁ ሰዎች የምትጠሉ፣ ሳታውቁ የክርስቶስ ተከታዮችን ልታሳድዱ የምትፈልጉ፣ የምታፈናቅሉ፣ የምታቃጥሉ፣ ህይወትን የምትነጥቁ፣ ሰዎችን የምትጎዱ ሰዎች ጠባችሁ ከሱ ጋር ነው። የያዛችሁት መንገድ የሲኦል መንገድ ነው፣ የዘላለም ሞት መንገድ መሆኑን ላስታውሳችሁ ነው እዚህ ጋር የቆምኩት። እዚህ ያላችሁ ሰዎች ደስ ይበላችሁ። ፍለጋ የሌለው የክርስቶስ ባለጠግነት በእናንተ ዘንድ አለ። እስቲ ኢየሱስ በልቡ ያለ ሰው ስንት ሰው ነው? እጆቻችሁን ደረታችሁ ላይ ጫኑና ጌታ ኢየሱስ ሆይ በሉት። አንተ የህይወቴ ክብር ነህ፣ ዝርግፍ ጌጤ ነህ። ቃልህ እንደሚናገር ዛሬ ለኔ የምስራች ቀን ነው። መንገዴን ለይቻለሁ። የኔ መንገድ ንጹህ መንገድ ነው። አንተ የጀመርከው መንገድ፣ አንተ የጨረስከው መንገድ ነው። እስከ መጨረሻ ድረስ በዚህ መንገድ ይሄዳለሁ። ኢየሱስ የህይወቴ መድህን ነህ። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ሰላሙን ለእናንተ ይስጣችሁ፣ ፊቱንም ያብራላችሁ፣ ሁል ጊዜ መልአኩን ከፊታችሁ ይስደድላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ።